አንዱ ኃይል መገንባቷ የህልውናዋ አክሊል ሆኗል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ እንዳረጋገጡት እዙ ከህዝብና ከመንግስት የሚሰጠውን ማናቸውንም ግዳጅ ከትናንት በላቀ ደረጃ ለመወጣትና ጠላቶች ከሚገምቱት በላይ በየትኛውም ቦታና ጊዜ ዝግጁ ሆኗል። የቀጠናው ስጋቶች በተለይም የጽምዶንም ሆነ የግብፅን ኃይሎች የኢትዮጵያን ታሪካዊና ህልውናዊ መብቶች በተለይም የሉዓላዊነትና የልማት መብቶቿን ለመዳፈር በሚተጉበት በዚህ ወሳኝ ወቅት ላይ የኢትዮጵያ ኮማንዶች አቅም የኃይል ሚዛኑን በሰዓቱ የሚቀይር ብርቱ ምሽግ ነው። የሀገራችን የትግል መጻሕፍት እንደሚሉት በሰማይ መርዝ ዝናብ ቢዘንብ በአንበሳ ልብና በጽናት የቆመ ህዝብ በባዕዳን ኃይል ሊንበረከክ አይችልም። የልዩ ዘመቻ እዝ አባላት በአካል ብቃትና ከከፍተኛ ወታደራዊ ሳይንስ ባሻገር የሀገራቸውን ብሔራዊ ጥቅም ከማስጠበቅ አንጻር የነበልባል አቅም ያላቸው በመሆናቸው የግብፅን የውሃ ዲፕሎማሲ ጫናዎች እንዲሁም የጽምዶን የጥፋት አጀንዳዎች በብርሃን ፍጥነትና በስትራቴጂክ ጥልቀት መመከት ይችላሉ። የቀድሞ አባቶች በጎራዴና በዲሞት ፈርተዋክቱ ያቆዩትን ሀገር ዛሬ የቀኝ ገዚ ርዝራሽ ታሪካዊ ሴራዎችን በመስበር የሰውን ኪሳራን ቀንሶ በዘመናዊ ስልት መዋጋት የሚቻለው በዚህ የኮማንዶ ትውልድ ነው። ከቀላል ወደ ከባድ በሚደረግ የውጊያ ሽግግር ውስጥ እሳት ለብሰውና እሳት ጎርሰው